ወደ ሰሜን ሸዋ ዞን ወደ ምንጃር ሸንኮራ እንወስዳችኋለን ተመልካቾች። በምንጃር ሸንኮራ ወረዳ በአማሰል ዮርዳኖስ ኢራምቡቲ ጥምቀት ባህር ተመልካቾች በምንጃር ሸንኮራ ወረዳ በአምሳለ ዮርዳኖስ ኢራምቡቲ የጥምቀት ባህር ለከተራ በዓሉ በ44 ታቦታት በአንድ ቦታ ተሰባስበዋል። የኢራምቡቲ የከተራ በዓል አከባበር ምን እንደሚመስል ደግሞ ለዓለም ላይኩን መረጃ አድርሰውናል። ተከታትለን እንመለስ። አሁን የምንገኘው ከ44 በላይ ታቦታት በአንድ ቦታ የሚነግሱበት ልዩ የሆነው በምንጃር ሸንኮራ ወረዳ ኢራምቡቲ ጥምቀተ ባህር አምሳለ ዮርዳኖስ እየተባለ የሚጠራው ስፍራ ላይ ነው የምንገኘው። በዛሬው በከተራው በዓል ላይ ከተለያዩ ማዕዘናት ከአራቱም የአካባቢው ማዕዘናት ታቦታትን አጅበው ምዕመናኑ በደመቀ ሁኔታ እዚህ የጥምቀት በዓል ማክበሪያው ስፍራ ላይ ተገኝተዋል። ይህ ቦታ እንግዲህ አምሳለ ዮርዳኖስ እየተባለ የሚጠራበት ልዩ ምክንያት አለው። አንደኛ ከዚህ ውስጥ ልዩ የሚያደርገው ከምዕራብ ተነስቶ ወደ ምስራቅ ዓመቱን ሙሉ የሚፈስ ወንዝ ላይ ነው ጥምቀተ ባህሩ የሚከበረውና ተፈጥሯዊ ወንዝ ላይ መከበሪያ መሆኑ ልዩ የሚያደርገው ወይንም ደግሞ አምሳለ ዮርዳኖስ የሚል ቅጽል ስም እንዲሰጠው አድርጎታል። በዚህ ቦታ ላይ እንግዲህ የጥምቀተ ባህሩ ወይንም የጥምቀት በዓሉ መከበር ከጀመረ 600 ዓመታት በላይ እንዳስቆጠረ ነው ታሪክ የሚያስረዳውና ረዘም ላለ ጊዜ እጅግ ደማቅ በሆነ መንገድ ከ44 በላይ ታቦታት ከ9 ኪሎ ሜትር በላይ ርቀትን እየተጓዙ በዚህ ቦታ ላይ ሲያከብሩት ኖረዋል ማለት ነው። ከዚህ ሁሉ ጊዜ ቆይታ በኋላ አሁን ላይ እጅግ በደመቀ መልኩ በሀገራችን ደረጃ ጥምቀተ ባህሩ የሚከበርበት አንዱ ስፍራ መሆን ዳግማዊ ኢየሩሳሌም አምሳለ ዮርዳኖስ እየተባለ የሚጠራው ስፍራ ማለት ነው። ዛሬም እንግዲህ የከተራ በዓሉ እጅግ በሚያምርና በደመቀ መልኩ እየተከበረ ነው የሚገኘው። የሰንበት ትምህርት ቤት ተማሪዎች በመዝሙር እንደዚሁም ወጣቱ ደግሞ በምንጃር ኦሮሙና ልዩ ባህላዊ ጭፈራ እያደመቁት እዚህ አምሳለ ዮርዳኖስ እየተባለ የሚጠራው ስፍራ ላይ ተገኝተዋል ማለት ነው። በቀጣይም በቦታው ላይ ምን አይነት ሁነቶች ይኖራሉ የሚለውን በተለያዩ ሚዲያሞች ለአድማጭ ተመልካቾች እንደዚሁም ደግሞ ለአንባቢያን እያደረሰን ቆይታ የምናደርግ ነው የሚሆነው። አማራ ቴሌቪዥን የኢራምቡቲ የጥምቀት በዓል አከባበርንም እንደዚሁ በዜናዎችና በተለያዩ ፕሮግራሞች ወደ እናንተ ማድረሱን የሚቀጥል ነው የሚሆነው።